ወይኔ ፈጣሪ ምንድነው ማየው? ምንድነው ቅመሜ? የኔ ቆንጆ የኔ ወርቅ ምን ሆንሽብኝ? ምን ሆንሽብኝ? የኔ ማረር ለኔ ያድርገው የእውነት ምን ሆንሽብኝ? የኔ ቅመም እኔን እግዚአብሔርን እንዴት እንደደነገጥኩ ጋይስ ምን ሆና ነው? የሚገርማችሁ ነገር ማለት ነው እኔ ትላንትናም ዛሬም ወለ ቲክቶክ ወለ ዩቲዩብ እየገባሁ አይደለም ጭራሽ ማለት ነው። ዝርም አላልኩም እና ቲክቶክ ቦታ ጭራሽ አልደረስኩም። ዩቲዩብም አልገባሁም ቪዲዮም አልሰራሁ ትላንትናም ዛሬም እና አሁን ከመሸ ኦሬዲ አሁን 1 ሰዓት ተኩል አካባቢ ላይ ቲክቶክ ስገባ የሀይሚን ቪዲዮ አየሁትና ወደ ዩቲዩብ ደግሞ ዘልዬ ስገባ እንዳለ እግዚአብሔር ይማርሽ የሚል ነው። አረ ምንድነው ጋይስ ነገሮች ሳልፈነዳ በመድኃኒዓለም ሀይሚዬ ምን ሆና ነው? የኔ ቆንጆ ምን ሆንሽብኝ? በፈጣሪ ስም ማለት ምንድነው አልገባኝም። ሆስፒታል ገባና ያለችው ብሩኬ እግዚአብሔር ይማርሽ ብሎ ጽፏል። እንደገና ደግሞ የሆነ ግልኮስ ምን ተተክሎላታል። እረ በስማም እንዴት እንደደነገጥኩኝ ፈጣሪ በስማም። እና ይሁንም ቶሎ ብዬ በቃ ይሁንም ማቃቸው ሰዎች ጋር ነው ቶሎ ብዬ የደውልኩት ማለት ነው። ግን ያው ሁሉም የሚያውቁት ነገር እንደሌለ ነው የሰማሁት። ኧረ በፈጠራችሁ እውነት ንገሩኝ ሀይሚዬ ምን ሆና ነው? በእርግጥ ያው የሰው ልጅ አትታመም አይባልም፣ አትንካኝ አይባልም፣ ማረኝ ነው የሚባለው። እንግዲህ ዛሬ ልደትዬ ናት በዕለተ ቀኗ እመብርሃን እናቴ ልደታ ማርያም እንደው እሷ ትዳብስሽ። እኔ ምን እንደተፈጠረ ምንም አልገባኝም። ምክንያቱም ገና መግባቴ ነው። ጭራሽ ቀኑን ሙሉ ሚዲያ ላይ አልነበርኩም። ብቻ ከባድ ነውና አንድ ብቻ ናት መልስ የሰጠችኝና ምን ሆና ነው ስላት ያው ድንገት አሟመም አርጓት ነውና ምንም አትሆንም ይሻላታል ምናምን ብላ መልስ ሰጠችኝ። ግን በጣም ደንግጬ ስለነበር ሳወራት ራሱ እየተርበተበትኩ ነበርና የኔ እናት ሀይሚዬ ምን እንደሆንሽ ባላውቅም ግን ፈጣሪ ይጠብቅሽ የኔ ቆንጆ የኔ ወርቅ። አይዞሽ የኔ ማር። እንግዲህ ያሞሽም ከሆነ አትንካኝ አይባልም ግን ማረኝ ነውና እሱ ፈጣሪ ይማርሽ ልደትዬ አደረዋል። እንደው እሷ ክፉሽን አታሰማን። በስመአብ ወወልድ ወመንፈስ ቅዱስ እንዴት እንደደነገጥኩኝ የኔ እናት። ጭራሽ ደግሞ ቪዲዮም አልለቀቁም ዛሬ እስካሁን ድረስ እንግዲህ ቪዲዮ የለውም። ግን ቢያንስ ያለችበትን ሁኔታ እንደው ብታሳውቀውን ጥሩ ነበረ። ምክንያቱም የአጭር ቪዲዮ ቲክቶክ ላይ ለቃችሁ ጥፍት ባትሉ ጥሩ ነው። ወይኔ በስመአብ እኔ እንጃ እኔ እንቅልፍ አይወስደኝም ዛሬ የሆነ ነገር ካልሰማሁ ማለት ነው እግዚአብሔርን። ወይኔ ፈጣሪ ምንድነው? ምን ተፈጥሮ ይሆን? እስኪ የምታውቁ ካላችሁ ኮሜንት ላይ ጻፉልኝ። እንደው በፈጠራችሁ እግዚአብሔርን የምታውቁ ካላችሁ ኮሜንት ላይ ጻፉልኝ በመድኃኒዓለም። ኧረ አንቺንማ ክፉ በሩቁ እናቴ ሆ እንኳን እንደዚህ ሆነሽ። እኔ በጣም ነው የደነገጥኩት የሆነ ሁኔታዋ ምናምን ነገር ማለት ነው። አምላኬ ሆይ እና እንግዲህ እሱ ይዳብስሽ የኔ ቆንጆ። እስካሁን ድረስ ኦሬዲ አሁን 2 ሰዓት ሊሆን ነው 20 ጉዳይ ነው። ግን ቪዲዮ እስካሁን አልተለቀቀም። ቲክቶክ ላይም እንደዚህ ገባ ስል ብዙ ሰው የተጨነቀ ሰው ነው ያለው። ጭንቀት አልመጡም እነሱን እየተጠባበቁ ነው ያሉት ምናምን ነገር። አምላኬ እንደው አደራህን እንደው ችግር እኮ ነው ሰው መውደድ ሰው ማፍቀር ችግር ነው። እግዚአብሔርን እኛ ሌት ተቀን ቀን ከቀን የምንፈልገው የነሱን ደስታና የነሱን አንድነት የነሱን ፍቅር ነው። እንኳን አይደለም እንደዚህ በሆስፒታል ደረጃ ይቅርና ለአንድ ቀን እንኳን ከፋ ብሏት ማየት ከባድ ነው ለሀይሚ። ምክንያቱም ሀይሚ ይሄ የሚገባት ሰው አይደለችም። የሚገርማችሁ ነገር ትላንት ራሱ ማለት ነው ሶሻል ሚዲያ አልገባሁም ጭራሽ። ግን ማታ አካባቢ እንደዚህ የሆነ ስራ ጨርሼ አረፍ ብዬ ሰው ምናምን ከሸኘው በኋላ ገባ ብዬ ሳይ ደስ የሚል ቪዲዮ ነበረ የተለቀቀው ማለት ነው።
ሀይሚዬው ቀልዶ አይጠገብም፣ ጨዋታው አይጠገብም፣ ፕራንኩ አይጠገብም። ሁሉ ነገር ስስት ነው፣ ሁሉ ነገር ወርቅ ነው የምታደርጋቸው ነገሮች በሙሉ ማለት ነውና የነሱን ቪዲዮ አይቼ ወጣሁኝ። በቃ አሁን ስገባ ደግሞ እንደዚህ አይነት ነገር ነው እንትን ያለኝ እንዴ ለሀይሚና ብሩኬ እኮ ማለት ነው የእውነት እኔ እንጃ። ትላንትናም ጌም ነበር አይደለ? የልጁ የዛ የኮምፒውተር ትንሹ ልጅ ጌም ነበር። እሱን በድል ነው የተወጣው በእነሱ። በጣም ቅኖች፣ በጣም መልካሞች፣ በጣም አስተዋዮች። ወይኔ ስማ እንደነሱ በዚህ ምድር ላይ ሁሉም ወጣት እንደነሱ ቅን የሚያስብ እንደነሱ ደግ እንደግ እንደነሱ አብረን እንስራ፣ አብረን እንኑር፣ አብረን እንብላ። እኛ የተጠቀምንበትን እኛ ያገኘነውን እናንተም ማግኙ የሚል ወጣት ቢኖር ኢትዮጵያ እስካሁን የት በደረሰች ነበረ። በእውነት ልክ እንደነሱ ቢሆን ወጣት ሁሉ ማለት ነው። በእውነት በቀደምም እሙዬ ላይቭ ላይ ነበርኩኝ ማታ። በእርግጥ ያው ቀን አይመቸኝ ቤት መቸኝ አይደለም ቀን አልገባሁም። ግን ማታ እሙዬ ላይቭ ላይ ሞህታችን እሙ ላይቭ ላይ ነበርኩና በጣም ደስ የሚል ጊዜ፣ በጣም የሚያምር ጨረቃዎች መተው ሞቅ ደመቅ አድርገዋት በቃ አሸንፋ ደስ ብሎኝ እኔም ልዩ እህቴ ናት እሙ ማለት ያው ቀደም ብለን እንተዋወቃለን። በፊትም በጣም መልካም በጣም ቅን እሙ በነገራችን ላይ ያው ማያውቃት የለም ጨረቃ ፋሚሊ ሆና። ለጨረቃዎች ያላት ነገር በጣም በጣም የሚገርም ነው በእውነት በጣም እና በጣም የምትገርም ልጅ ናት። አሸንፋለች ያው በእነሱ። እሷም መልካም ልጅ ናት። ብዙ ወዳጆች አሏት። ጨረቃዎችም ይወዷታል፣ እሷም ትወዳቸዋለች። እሷም ለነሱ ያላት ነገር እንስፍስፍ ያለ ነው። ታዲያ እነዚህ ልጆች እንኳን አይደለም ህመም ምንም አይንካቸው። ሁላችሁም በጸሎት አስቧቸው። በእውነት ሀይሚዬ እግዚአብሔር የእውነት ክፉሽን አታሰማንም። መብርሃን የዛሬዋ ልደትዬ አደራዋን እንደው ነገ ቸረውሬን ታሰማን። የእውነት እኔ ዛሬ ፈንድቼ ነው ማድረው የሆነ ነገር ካልሰማሁ ማለት ነው። ከዚህ ወጥቼ እስኪ እደዋውላለሁ እዛም ከነሱ የሚያወሩ ልጆች ጋር ማለት ነው። እንደነገርኳችሁ እኔ ብዙ በፊት ግሩፕ ምናምን ነበረን እና አንዳንድ ሉባልታዎች ነገር ምናምን ሲመጣ ሊፍት ብዬ ወጣሁኝና ብዙ መረጃም አላገኝም። አሁን ላይ ይሄ መከፋፈል ምናምን ሲመጣ ማለት ነው የሆነ ጊዜ እንዲያቺ እንትና ሶስ የመጣሽ ጊዜና እንግዲህ እሱ ፈጣሪ ይርዳሽ የኔ ቆንጆ ይማርሽ። የእውነት መብርሃን እያደረዋን እንደው ቸሮሬን ታሰማን። እውነት ምንም አትንካሽ። ምክንያቱም ላንቺ ይሄ የሚገባሽ አይደለሽም። በእርግጥ መብርሃን እሷ ትዳብስሽ፣ ፈጣሪ ደግሞ አትንካኝ አይባልም ማራይ ነውና ይማርሽ እሱ። ሁላችሁም በጸሎት አስቧት በሏችሁ በጸሎታችሁ በእውነት